ቢዝነስ ላይ ከባዱ ነገር ገንዘብ መስራት ሳይሆን ሰርታችሁ የማታውቁትን ነገር መስራት ነው። ምክንያቱም ለመጀመሪያ ጊዜ ሰው ቢዝነስ ሲከፍት ምን ሰርቶ ገንዘብ ሊያገኝ እንደሚችል ያውቃል። እሷን ፕላን አድርጎ ነው የሚገባው። ከገባችሁ በኋላ ግን ቢዝነሱ ያደገ ሲሄድ ሰርታችሁ የማታውቋቸው ስራዎች ይገለጣሉ። ለምሳሌ ፋይናንስን ማስተዳደር፣ ሰው ቀጥሮ ማሰራት። ያለ እነዚህ ነገሮች ደግሞ ተጨማሪ ገንዘብ ልታገኙ አትችሉም። ምናልባት በወር 100-200 ሺህ እስክትሰሩ ድረስ ብቻችሁ ልትቀጥሉ ትችላላችሁ። ሰው ካልቀጠራችሁ ግን እስከ 100 ሺህ ያመጣችሁ መንገድ እስከ 1 ሚሊዮን አይወስዳችሁም። እስከ 1 ሚሊዮን ያመጣችሁ እስከ 10 ሚሊዮን አይወስድም። ከዛ በላይ እኔ ባለኝ ኤክስፒሪየንስ ከባዱ ነው ያገኘሁት ሂውማን ሪሶርስ ወይም ሰዎችን ቀጥሮ ማሰራት ነው። ከባዱ ፓርት ፕላስ ትምህርት ያላገኘንበት ያልሰለጠንበት ፓርት ነው። ምክንያቱም አንድ የተሳሳተ ሰው ሃየር ካደረጋችሁ ታይማችሁን፣ ገንዘባችሁን፣ ሪሶርሳችሁን ሊያባክነው ይችላል። ሰዎችን መቅጠር ከባድ ነው አይደለ? ማባረር ደግሞ ከባድ ነው። ያንን ኮንቨርሴሽን ማድረግ እጅግ በጣም አስቸጋሪ ነው። ዓለም ላይ ሳቬጅ የሚባሉ አደገኛ ቢዝነስ ኦነሮች ሁልጊዜ የሚሉት ነገር ምንድነው? ሃየር ስሎው ፋየር ፋስት። ስትቀጥር ቀስ ብለህ ቅጠር፣ በደንብ አጣርተህ ቅጠር። ስታባረር ግን ቶሎ ማባረር ነው። ምክንያቱም ፖይዝን ነው፣ የበከለ ስለሚመጣ። ላለፉት 4 ዓመታት የራሴን ኤጀንሲ ብቻዬን ሆኜ የጀመርኩትን አሁን ላይ ከ30 በላይ ሰዎች የሚሰሩበት ድርጅት ለማድረግ እጅግ በጣም ብዙ ባለሙያዎች ጋር አብሮ የመስራት እድሉም ኃላፊነቱም ገጥሞኛል። ትክክለኛ ሰዎችን ሃየር አድርጌያለሁ። የተሳሳቱ ሰዎችን ሃየር አድርጌያለሁ። የተሳሳቱ ሰዎችን ፕሮሞት አድርጌያለሁ። የተሳሳቱ ሰዎችን አባርሬያለሁ። ትክክለኛ ሰዎችን እንዲወጡ አድርጌያለሁ። ከነዚህ ሁሉ ነገሮች የተማርኩት አንድ ነገር ቢኖር ቢዝነሳችሁ ወደ ቀጣዩ ስቴጅ እንዲሻገር የምትፈልጉ ከሆነ ባላችሁበት ስቴጅ ትክክለኛ ሰዎችን ሃየር ልታደርጉ ይገባል። ሰውን መቅጠር ሲባል ግን ሁሉም ቢዝነስ የሚጀምር ሰው ስትረግል የሚያደርግበት ነገር ከየት ነው የሚጀምረው? ማንን ቀጥሬ ነው መጀመሪያ ያለብኝ ነው። ዛሬ በዚህ ቪዲዮ እናንተ ባላችሁበት የቢዝነስ ስቴጅ ምን አይነት ሰዎች ናቸው መከተል ያለባቸው፣ ምን አይነትስ ፕሮሲጀር መከተል አለባቸው ለመቅጠር የሚለውን ከራሴ ኤክስፒሪየንስ ነግራችኋለሁ። ይሄ አብሶሉትሊ ጀማሪ ከሆነ ሰው ጀምሮ አትሊስት 10 ሰው ቀጥሮ እስከሚያሰራ ቢዝነስ ያሉትን በሙሉ ይመለከታል። በአጠቃላይ በ5 ስቴጆች ከፍለን እንመለከተዋለን። የመጀመሪያው ስቴጅ 1% ቢዝነስ ነው። አንድ ሰው ብቻውን ተነስቶ ስራ ይጀምራል። ማንም አብሮት የሚያግዘው ሰው የለም። እዚህ ስቴጅ ላይ ዓላማው ቢዝነስ መገንባት ሳይሆን ሰዎች ለሚሰጣቸው ነገር ሊከፍሉት እንደሚችሉ ማረጋገጥ ነው። ስለዚህ ዋናው ፎከስ መሆን ያለበት እዚህ ስቴጅ ላይ ላለው ሰው መማር፣ የሚሰራውን ነገር ከዛ መሸጥ፣ እሱን ከዛ የሸጠውን ነገር ደግሞ ዴሊቨር ማድረግ፣ ሰዎቹ ደስተኛ ማድረግ። እነዚህ ማድረግ ከቻለ የሚከፍሉት ሰዎች ያገኛል። እዚህ ስቴጅ ላይ ቢሮ መከራየት፣ ሰው መቅጠር፣ ዲፓርትመንት መክፈት አይደለም የሚጠበቅባችሁ። ሰዎች እንደሚከፍሏችሁ ማረጋገጥ ብቻ ነው። ቀስ ብሎ ቢዝነሱ ይገነባል። እኔ ዛሬ 4 ዓመት 5 ዓመት እዛ ከዩኒቨርሲቲ ያለሁኝ ነው ይቺ 1% ነው የጀመርኳት። ማንም በዙሪያ ሊቀጥረው የሚችለው ሰው አልነበረም። ምን ላይ ራሱ ሰው መቅጠር እንዳለብኝ አላውቅም። ዋናው ፎከስ የነበረው ሶሻል ሚዲያ ማርኬቲንግን እየሰራው ሰዎች ገንዘብ ይከፍሉኛል ወይስ አይከፍሉኝ የሚለው ማረጋገጥ ነበር። ስለዚህ በጣም በቻልኩት መጠን ሬስቶራንቶችን አፕሮች ያደርጋለሁ፣ ቡቲኮችን አፕሮች ያደርጋለሁ ልስራላችሁ እያልኩኝ። ብዙዎቹ ዲክላይን አድርገውኛል፣ ብዙዎቹ እምቢ ብለውኛል። እሺ ያሉኝ ግን ሳገኝ ለነሱ ሪዛልት ዴሊቨር ማድረግ ላይ ኦብሰስድ ሆኜ ነበርና የሆነ ሬስቶራንት ላይ ውጤት ማግኘት ስችል ያ ነው ሞመንተም የሰጠኝና ወደ ቀጣዩ ስቴጅ እንዳስብ ያደረገኝ። ይሄ ወደ ሁለተኛው ስቴጅ ያመራል። እዚህኛው ስቴጅ ላይ ያለ ቢዝነስ ደግሞ የሚከፍሉት ክላይንቶች አሉ ወይም የሚሸጠው የሆነ ፕሮዳክት አለ፣ ግን በጣም ብዙ ዲማንድ እየመጣ ነው። እነሱ ሁሉ ሳቲስፋይ ለማድረግ ሁሉን ስራ አንድ ሰው ብቻውን ሊሰራው አልቻለም። የሆኑ ታስኮች አይዘር እሱ ሊሰራቸው አይችልም፣ ካልሆነ ደግሞ ቱማች ታይም የሚወሰዱበት ነው። እዚህ ጊዜ ላይ ኦኬ አሁን ሰው ያስፈልገኛል ማለት ነው። እዚህ ስቴጅ ላይ ነው ሰው የምትቀጥሩት። ጥያቄው የሚሆነው ኦኬ ማን ነው የምቀጥረው ሳይሆን የትኛው ታስክ ነው ብዙ ሰዓት እየወሰደብኝ ያለው እና ትንሽዬ ኢምፓክት ያለው 20-80 ሩል የሚባል የፓሬቶ ፕሪንሲፕል አለ። የትኛው ስራ ነው 20%ቱ 80% የሆነውን ውጤት የሚያመጣው? የትኞቹ 80%ቶቹ ስራዎች ናቸው በጣም ታይም የሚወስዱት ግን ኢምፓክታቸው ትንሽ የሆነ? እነዛ ስራዎች ቶሎ ብለው ሌላ ሰው አሳይን መደረግ አለባቸው። እኔ ሶሻል ሚዲያ ማርኬቲንግ መስራት ስጀምር ለመጀመሪያ ጊዜ ፌስ ያደረኩት ይሄ ነበረ። የሆነ ክላይንት ቪዲዮ ፕሮዳክሽን በካሜራ ፈልጋለሁ ብሎ ጠየቀኝ። እኔ ካሜራ አንስቼ ቀርጬ አላውቅም። ስለዚህ ያለው አማራጭ ምን ነበር? ሲኒማቶግራፈር መፈለግ። ያ ሲኒማቶግራፈር አንደኛ የማላቀውን፣ ሁለተኛ ለመማር ጊዜ ሊወስድብኝ የሚችለውን ታስክ እሱ ከበር አደረገልኝ። በኋላ ወደ ኮፒራይቲንግ ስንመጣ፣ ወደ ሶሻል ሚዲያ ማኔጅመንት፣ ወደ ቪዲዮ ኤዲቲንግ፣ እነዚህን ስኪሎች ለባለሙያ ሰጥ የነበረበት ምክንያት አንደኛው ተማሽ ታይም ይወስዱብኛል፣ ሁለተኛ አብዛኞቹን ደግሞ ከኔ በላይ የተሻለ ሰው ሊሰራቸው ይችላል። አምና ጉድ እዛ ነገር ላይ ጥሩ የሆንኩበት ላይ ነው ፎከስ ማድረግ ያለብኝ። እዚህ ስቴጅ ላይ ካላችሁ ምንድነው የምታደርጉት? የምትሰሩትን ስራ ሙሉ ስቴፑን ዘረዝሩታላችሁ። ሙሉ ከምን ጀምሮ እስከምን ድረስ ነው ለአንድ ክላይንት ዴሊቨሪ የምታደርጉት? ከነዛ ውስጥ ቱ ማች ታይም የሚወስደው የትኛው ስራ ነው የሚለው ነጥሎ ማውጣትና ለነሱ ስራዎች ማን ሪፕሌስ ሊያደርግ ይችላል፣ ማንን ይሄን ስራ ሊወስድልኝ ይችላል ብሎ ማሰብ ነው። እሱን ካሰባችሁ በኋላ
ከምታውቋቸው ሰዎች መካከል ልትፈልጉ ትችላላችሁ። ሶሻል ሚዲያ ላይ ፖስት ልታደርጉ ትችላላችሁ። የስራ ማስታወቂያ የሚለጠፍባቸው ቦታዎች ላይ ልትለጥፉ ትችላላችሁ። ከሁሉም ግን አንድ ምርጥ ስትራቴጂ አለ። እሱም ሚድል ማን የምንለው። እዚህ ስቴጅ ላይ ስትሆኑ ሰው ቀጥሮ ማሰራት ራሱ እንዴት እንደሆነ ፕሮፐርሊ ስለማታውቁት የሆኑ ስፔሲፊክ ስራዎችን ለኮንትራክተሮች አውጥቶ መስጠት። እንበልና እናንተ የምትሸጡት የማርኬቲንግ ሰርቪስ አለ። ማርኬቲንግ መስራት አለባችሁ። ክላይንቱ ብራንዲንግ ጠየቃችሁ። ማርኬቲንግ ውስጥ ያለ ነገር አንተ ግን ብራንዲንግ መስራት አትችሉም። ስለዚህ ብራንዲንግ የሚሰራ ግራፊክ ዲዛይነር ከመቅጠር ይልቅ ብራንዲንግ የሚሰራ ኮንትራክተር ወይም ፍሪላንሰር ማለት ነው እሱን ብታገኙ ከክላይንቱ የምትቀበሉት የሆነ ያህል ገንዘብ አለ። ለምሳሌ እንዲያመችን 100 ብር እናንተ ከተከፈላችሁ ለኮንትራክተሩ 50 ብር ከፍላችሁ እናንተ የቀረውን 50 ብር መውሰድ ትችላላችሁ። ያ ኮንትራክተር ሙሉ ለሙሉ ስራውን ዴሊቨሪ ያደርግላችኋል። የእናንተ ሰራተኛ አይደለም። አስጀስተ ኮንትራክተር ስራውን ተቀብሎ የሚሰራ። ይሄ ኮንስትራክሽን ወርልድ ላይ በጣም የተለመደ ነው። አንድ ሰው ጨረታ ያሸንፋል፣ ከዛ ኮንትራክተሩ መጥቶ ስራውን ይወስዳል እንጂ ራሱ ጨረታውን ያሸነፈው ሰውዬ ሲሚንቶና ድንጋይ ያቦካል። ስለዚህ እዚህ ስቴጅ ላይ ሰው መቅጠር ሪስኪ ሊሆን ስለሚችል በተለይ ደግሞ ፉል ታይም የምትከፍሉት ሰው መቅጠር ሪስኪ ነው። ቢካዝ እናንተ ራሳችሁ ገቢያችሁ ኮንሲስተንት ላይሆን ይችላል። ኮንትራክተሮች ብትጠቀሙ እጅግ በጣም አሪፍ ነው። ይሄን ሚድል ማን ስትራቴጂ እንለዋለን። ቤዚክሊ ይሄ ኮንትራክተር መሀል ላይ ገብቶ በክላይንቱና በእናንተ መካከል ስለሚሰራ ናው በዚህ መንገድ ስትሰሩ ወደ ሶስተኛው ስቴጅ ትደርሳላችሁ። እስካሁን ሁለቱ የመጀመሪያው ሶሎ ቢዝነስ ወይም ፍሪላንሰር ነው። ሁለተኛው ሞሮ ፍሪላንሰር ነው ከኮንትራክተሮች ጋር የሚሰራ። ትክክለኛ ቢዝነስ የሚሆነው እዚህ ስቴጅ 3 ላይ ነው። ናው ኮንሲስተንትሊ ክላይንቶች እየመጡ ነው። የምታገለግሏቸው ሰዎች አሉ። ስራ እየመጣ ነው። ሁሉ ነገር እናንተ ልትሰሩት አትችሉም። ስለዚህ ራንደምሊ ለኮንትራክተሮች የሆኑ ስራዎችን ዴሊጌት እያደረጋችሁ መስራት ይከብዳችኋል። ቋሚ ገንዘብ ስላላችሁ ቋሚ ሰራተኞችን ቢሮ ውስጥ መቅጠር ትጀምራላችሁ። እዚህ ጋር ግን ሰው የሚሳሳተው ምንድነው? ስትቀጥሩ የምትቀጥሩበት ኦርደር ማተር ያደርጋል። ትክክለኛውን ኦርደር ካልጠበቃችሁ ስራው ሊበላሽ ስለሚችል ማለት ነው። የሚቀጠርበት ኦርደር መጀመሪያ ዴሊጌት መደረግ ያለበት ቅድም በነገርኳችሁ በፓሬቶ ፕሪንሲፕል መሰረት ብዙ ታይም የሚወስደው ግን ብዙ ኢምፓክት የማያመጣውን ስራ ነው። ከዛ በኋላ ነው ትንሽ ከፍ ከፍ እያለ መምጣት ያለበት። ለአብዛኛው ሰርቪስ ቤዝድ ለሆነ ቢዝነስ ሃይሪንግ ኦርደሩ ምን ሊሆን ይችላል? የመጀመሪያ መቀጠር ያለበት የማስበው ነው ሴልስ ነው። አይ ነው ብዙዎቻችሁ ሄላ ተቀበሉ ትችላላችሁ፣ ግን እመኑኝ ቢዝነሳችሁ ላይ ከስተመር የሚመጣው በእናንተ ብቻ በኩል ከሆነ በጣም ከባድ ነው ሰርቫይቭ የማድረጋችሁ ጉዳይ። ሰዎችን ትሬን አድርጋችሁ ኮንሲስተንትሊ ስራዎችን ሊያመጡ ይገባል። እና ሰዎች ካመጡ በኋላ ሁለተኛው ፓርት የሚሆነው ኦፕሬሽን ነው። ያ ማለት ዴይሊ ስራው ዴሊቨር ሲደረግ ያሉ አክቲቪቲዎችን ሃንድል የሚያደርግ ሰው ማለት ነው። ኦኬ እናንተ ነበራችሁ የመጀመሪያው ስቴጅ ላይ፣ ሁለተኛው ስቴጅ ላይ እና ሶስተኛው ላይ ግን ኦፕሬሽን ላይ ቴክ ኬር የሚያደርግ አንድ ሰው ይኖራል። እዚህ ኦፕሬሽን ውስጥ በጣም ብዙ መልቲፕል ታስኮች ይኖራሉ። እናንተ የምትሰሯቸው ታስኮች ሌሎች ሰዎች የሚሰሯቸው ማለት ነው። ለምሳሌ እንበልና ማርኬቲንግ ኤጀንሲ የሚለውን ኤግዛምፕል ከወሰድን ማርኬቲንግ ኤጀንሲ ላይ መጀመሪያ ሴልስ ተቀጠረ፣ ከስተመር የሚያመጣ ከስተመሩ ከመጣ በኋላ ኦፕሬሽን ውስጥ ይገባል። ኦፕሬሽን ላይ ሲመጣ ኦኬ አሁን ሶሻል ሚዲያ ማናጀር መቀጠር አለበት፣ ቪዲዮ ኤዲተር መኖር አለበት፣ ዲጂታል ቲሙ መስተካከል አለበት፣ ሲኒማቶግራፈሮች መምጣት አለባቸው፣ ኮንቴንት የሚጽፍ ሰው እያለ ቲሙ ከስር እየተሰራ ነው ወደ ላይ የሚመጣው እንጂ ከላይ ወርታች አይሄድም። ትናንሽ ስራዎች የሚሰሩ ሰዎች ይመጣሉ። እናንተ ናችሁ ማናጀር፣ ሁሉንም ፕሮፐርሊ ማኔጅ ያደርጋችሁ ስራውን ታሰራችኋላችሁ ማለት ነው። ለሆነ ያህል ጊዜ በዚህ ሰርቫይቭ ማድረግ ይቻላል፣ መቀጠል ይቻላል። ችግሩ ግን ምንድነው የሚሆነው? ትናንሹም ስራ በሙሉ ለእናንተ ኃላፊነት ይሆናል። ጥቃቅን ነገር አፕሩቭ የምታደርጉት እናንተ ናችሁ። ከእያንዳንዱ ኤዲተር፣ ከእያንዳንዱ ዲዛይነር፣ ከእያንዳንዱ ሴልስ ጋር ኮሚኒኬት የምታደርጉት እናንተ ናችሁ። ይሄ ትልቅ ቦትልኔክ ይፈጥራል። እኔ አይ ቲንክ የዛሬ 2 or 3 ዓመት ይመስለኛል በዚህ ነገር በጣም ተቸግሬ ነበረ። ቲሙ ሰፋ፣ ግን ለሁሉም ነገር ሪስፖንሲብል እኔ ስለነበርኩኝ ኦቨርዌል ማደረገኝ። ጨጓራ በሽተኛ ሆኜ ነበረ። ፊዚካሊ ታምሜ ነበር በዚህ ጉዳይ። ምክንያቱም በቀን በጣም ብዙ ሚቲንግ ነው ማስተናግደው። በዛው ልክ ደግሞ ክላይንቶች አሉ፣ የነሱም ዲማንዳቸውን ሳቲስፋይ ማድረግ አለብኝ። በዚህ በኩል ፋይናንስ አለ፣ በዚህ በኩል አክቹዋል ስራው አለ። በጣም ኦቨርዌልሚንግ ነበር። ናው በዚህ መንገድ ተሰሩና ወደ አራተኛው ስቴጅ ትመጣላችሁ። አራተኛው ስቴጅ ላይ ቢዝነሱ አሁን ሊደርስ ያስፈልጉታል። ያ ማለት በጣም ብዙ ፋውንደሮች ባይ ዘ ወይ ስታክ የሚያደርጉት እዚህ ጋር ነው። ይጀምራል ቢዝነስ፣ ሞር ሰዎችን መቅጠር ይጀምራል፣ ማአት ሰው ይቀጥራል፣ ግን ለሁሉም ነገር ኃላፊነት ያለው እሱ ጋር ነው። ስለዚህ የደከመው ስራ እየበዛበት ይመጣል። አራተኛው ስቴጅ ላይ ሲደርስ ምን ያደርጋል? አንድ የቢዝነስ ባለቤት ማኔጅመንት ቲም ማቋቋም ይጀምራል። ለሴልስ ዲፓርትመንቱን የሚመራ አንድ ሰው፣ ለማርኬቲንግ ማርኬቲንጉን የሚመራ አንድ ሰው፣ ለፕሮዳክሽን፣ ለክሬቲቭ፣ ለኦፕሬሽን፣ ለእያንዳንዱ ዲፓርትመንት ሊዶችን ሃየር ማድረግ ወይም ደግሞ ኦልሬዲ ካሉት ውስጥ ወደ ሊድነት ማብቃት ትጀምራላችሁ። ይሄ በጣም ከምታስቡት በላይ ኢምፖርታንት ነው።
እኛ ጋር እንዲህ አይነት የቢዝነስ ኤዱኬሽኖች ስለሌሉ ነው እንጂ እንዴት እኔ ይሄንን ያደረኩኝ ቀን ስራ እንደቀለለኝ ልነግራችሁ አልችልም። ልክ በዛ ስትረስ ውስጥ በዛ ጭንቀት ውስጥ እያለሁኝ ከእያንዳንዱ ባለሙያ ጋር ማውራት ከአይምሮ በላይ ሲሆንብኝ ምንድነው ያደረኩት? ኦኬ እዛ ጋር 8 ኤዲተሮች ካሉ ከኤዲተሮች መካከል ማን ነው ኮሚኒኬሽን ላይ ጥሩ፣ ኃላፊነት መውሰድ ላይ ጥሩ የሆነው ሰው ማን ነው እና ደግሞ ስራው የሚገባው ማን ነው፣ ከኤዲተርነት ባለፈ ቪዥኑን አንደርስታንድ የሚያደርገው አንድ ሰው አገኘኝ፣ እሱን መረጥኩኝና አንተ ከዚህ በኋላ ሪስፖንሲብል ልትሆን እፈልጋለሁ፣ ቁጥርህ እንድታስረክበን፣ ኳሊቲውን አሹር እንድታደርግ፣ ደሞዙን ከፍ አደረኩኝ፣ ስኬል አደረኩለት፣ ፖዚሽኑን ቀየርኩለት። ያ ሰው የቪዲዮ ኤዲተሮች ሊድ ሆነ ማለት ነው። ሴም ቲንግ ሶሻል ሚዲያ ማናጀሮች ላይ፣ ሴም ቲንግ ኦፕሬሽን ላይ፣ ሴም ቲንግ ከስተመር ሰርቪስ ላይ። አሁን 4-5 ሊደሮች ቢዝነስ ውስጥ ኖሩ ማለት ነው። ይሄ ከምታስቡት በላይ ስራውን እጅግ በጣም ቀላል ያደርገዋል። ምክንያቱም እናንተ ዳይሬክትሊ ዲል የምታደርጉት ምናልባት ከ2 ወይም ከ3 ሰው ጋር ብቻ ሊሆን ነው ማለት ነው። ከእያንዳንዱ ኤምፕሎይ ጋር አይሆንም። ስለዚህ እያንዳንዱ ሰው ያለበትን በርደን ያ ሰው ይሸከምላቸዋል፣ እናንተ ደግሞ እነሱ ሊደሮች ትሸከሟቸዋላችሁ ማለት ነው። ይሄ እጅግ በጣም ብዙ ፋውንደር ስታክ አድርጎ የሚቀርበት ቢዝነሱ እንዳያድግ ግጥም አድርጎ የሚይዘው ይሄ ነው ብዬ አስባለሁ። የመጀመሪያው አሁንም አላበቃም። 5ኛው ስቴጅ ደግሞ በዚህ መንገድ ከቀጠላችሁ በኋላ ቀጣዩ 5ኛው ስቴጅ ላይ ያለው ፎከስ ደግሞ ሲስተም መገንባት ነው። አሁን ዓላማው ሊደሮች አሉ፣ ዲፓርትመንት አለ፣ ማኔጅመንት ቲሙ አለ። ቀጣይ ካምፓኒ ውስጥ የሚሰራው ነገር ራሱን መድገም መቻል አለበት። ያ ማለት ሪፒታብል የሆነ ቢዝነስ መሆን አለበት። ራሱን ሲስተም ሊኖረው ይገባል። እየደጋገመ ተመሳሳይ ሪዛልቶችን ማምጣት ያለበት። የሆነ ክላይንት ሲመጣ እንደ አዲስ ፈርሶ የሚሰራ ነገር መኖር የለበትም። ለሁሉም የሚሰራ አንድ ሲስተም ዴቨሎፕ መደረግ ይኖርበታል። ይህንን ሲስተም ዲዛይን የምታደርጉበት ዋናው ዓላማ በተቻለ መጠን ከባለቤቱ ላይ ሎዱን ለመቀነስ ነው። ከእናንተ ላይ ስራ ለማውረድ ነው። ዓላማው በተቻለ መጠን ላለመስራት መሞከር፣ ኢምፖርታንት የሆኑ ነገሮች ላይ ብቻ መስራት ነው። የዚህ ጊዜ ነው እኔ SOP ከሚባል ነገር ጋር የተዋወቅኩት፣ ስታንዳርድ ኦፕሬቲንግ ፕሮሲጀር። ካምፓኒ ውስጥ የሚሰሩ እያንዳንዱ ስራዎች ፕሮሰሳቸውን በሙሉ ዶክመንት ያደረግናቸው። ለምሳሌ የሁማን ሪሶርስ ሰው ከመቅጠር ጀምሮ እስከ ማባረር ያለው ፕሮሰስ፣ ኦፕሬሽን ላይ ያለ ሰው አንድ ፕሮጀክት ከተጀመረ ጀምሮ ሪፖርት እስኪደረግ ድረስ ያለው፣ የፕሮዳክሽን፣ ኤዲቲንግ፣ ዲዛይን፣ ለሁሉም ቲሞች ስታንዳርድ ኦፕሬቲንግ ፕሮሲጀር አዘጋጀን። አሁን ኤቭሪ ዋን ወደዚህ ቲም ጆይን ሲያደርግ ይህንን ስታንዳርድ ኦፕሬቲንግ ፕሮሲጀር የመከተል ግዴታ አለበት። ኦልሬዲ ውስጥ ላይ ያለው ሰው በዚህ ፕሮሰስ ነው የሚሰራው። ስለዚህ ይህንን በደንብ ትሬን ካደረግናቸው በኋላ አሁን ላይ ቢዝነስ ውስጥ እየተከናወነ ያሉትን አንዳንድ ነገሮች አላውቃቸውም። ኢንፋክት ዴይሊ ኦን ዴይሊ ቤዚስ ምን እየተሰራ ነው ዛሬ ብላችሁ ቢሮ ብትጠይቁኝ አላውቀውም። ሆነስሊ እኔ አሁን አዲስ ታይም አዲስ ሞመንት እናንተ ጋር ቪዲዮ እየሰራው ነው። እዚህ ሩም ኢንተርቪው የተከናወነ ነው። እዛ ጋር ከስተመር ሰርቪሶች ከክላይንት ጋር እያወሩ ነው። ኤግዜኪቲቭ አሲስታንቷ ነገ የምንሰራው ትልቅ ኢቨንት ስላለ እሱ ላይ እየለፋች ነው። የሶሻል ሚዲያ ቲሙ ለቀጣዩ ፕሮጀክታችን ራሱን እያዘጋጀ ነው። መዓት ነገር ነው እየተከናወነ ያለው። ሁሉም ነገር ግን አላውቀውም ውስጥ ላይ ያለው ዲቴል። this is a good news። ምክንያቱም የሆኑ ሰዎች በተዘረጋላቸው ሲስተም መሰረት ኃላፊነት ወስደው እየሰሩ ነው ማለት ነው። ይሄ 5ኛው ስቴጅ ነው። እዚህ ላይ ሞር ሰው መቅጠር ሳይሆን የሚጠበቅባችሁ ሲስተሙን ጠበቅ ማድረግና ሁሉም ሰው ሊከተለው የሚችለው ፕሮሲጀር ማዘጋጀት ነው። ይህንን ስታንዳርድ ኦፕሬቲንግ ፕሮሲጀር እንዴት ዴቨሎፕ ይደረጋል የሚለው ራሱን የቻለ ሌላ ቪዲዮ መሆን የሚችል ስለሆነ ኢንተረስትድ ከሆናችሁ ኮሜንት ላይ አሳውቁኝ፣ እሱን እሰራላችኋለሁ። እነዚህ 5 ስቴጆች ቤዚክሊ የሆነ ቢዝነስ የመጀመሪያዎቹ ሚሊዮኖች እስኪሰራ ድረስ የሚያልፍበት ነው። ከዚህ በኋላ ኮርፖሬት የምንለው ስትራክቸር ይመጣል። ኮርፖሬት ደግሞ ወደ ቦርድ ሜምበርነት ያድግና ፋውንደሩና የተወሰኑ የካምፓኒው አባላት ይኖራሉ። ውሳኔ የሚወሰነው በቦርድ ነው እያለ ይቀጥላል ማለት ነው። አይ ቢሊቭ እዚህ ቪዲዮ ላይ ግን ለመጣችሁ ሰዎች እነዚህ 5 ስቴጆች እናንተ የምትገኙበት ናቸው ብዬ አስባለሁ። ከነዚህ ውስጥ እስኪ ኮሜንት ላይ ጻፉልኝ፣ የትኛው ስቴጅ ላይ ነው እናንተ የምትገኙት? ማወቅ ፈልጋለሁኝ ለማን እያወራሁ እንደሆነ። ወደድንም ጠላንም ቢዝነስ እስካለን ገንዘብ መስራት እስከፈለገን ድረስ ሰው ቀጥሮ ማሰራት ግዴታችን ነው። እንዴት እንደምንቀጥር የትኛው ስቴጅ ላይ ማንን ማምጣት እንዳለብን የማናውቅ ከሆነ ግን እኛም በሽተኛ ነው እናለን፣ ገንዘብ ሉዝ እናደርጋለን፣ ቢዝነሳችንም ሪስክ ላይ ነው የሚወድቀውና እነዚህ 5 ስቴጆች ላይ የሚያስፈልጉትን የተለያዩ ሰዎች ወደ ቢዝነሳችሁ በማምጣት ተጨማሪ ገንዘብ መስራት፣ ስራውን ደግሞ ኃላፊነቱን ከእናንተ ላይ መቀነስ ትችላላችሁ ብዬ አስባለሁ። አሁን የዛሬው ቪዲዮ ጠቃሚ እንደነበረ፣ በሌላ ቀን ምን አይነት ቪዲዮ እንሰራላችሁ ትፈልጋላችሁ? ከማርኬቲንግ ጋር ከቢዝነስ ጋር በተገናኘ በጣም ብዙ ላወራችሁ የሚፈልገው ነገር ስላለ ሌት ሚ ኖ ኮሜንት ላይ ጻፉልኝ። የእናንተን ጥያቄዎች በቪዲዮ ለመመለስ እኔ በጣም ዝግጁ ነኝ። በሌላ ቀን እስክንገናኝ ድረስ see you